ከሰሞኑ በቀጠናው የሚገኙት አገራት መካከል ከፍተኛ የሆነ ውዝግብና መከፋፈል ተፈጥሯል። ወትሮውኑ ሰላም የራቀውና አሁን በዚህ ሰዓት ደግሞ እጅግ ከፍተኛ ውጥረት የሚስተዋልበት ቀጠና የጦርነት ዳመና እያንዣበበበት ይገኛል። በአገራቱ መካከል እየተደረገ ያለው የቃላት ጦርነት ወደ ለየለት ግጭት እንዳያመራ እየተሰጋ ይገኛል። በታሪክ ውስጥ ምናልባት ይህ ቀጠና በግጭት ጠማቂነት ከአፍሪካ የሚስተካከለው እንደሌለ እርግጠኛ መሆን ይቻላል። ከሰሞኑም እያየነው ያለነው ጉዳይ የአፍሪካ ቀንድን ዳግም ወደ እርስ በርስ ጦርነት ሊያመሩ የሚችሉ ምልክቶች መሆናቸው በበርካታ ተንታኞች ተገልጸዋል። ባለፈው ሐሙስ ዕለት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ ካይሮ ማቅናታቸው፣ የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ከጅቡቲው መሪ ኢስማኤል ኡመር ጊሌ ጋር መገናኘት እንዲሁም ከሰሞኑ በሱዳን ያለው የእርስ በርስ ጦርነት ተባብሶ መቀጠል ኢትዮጵያ ከኤርትራ ጋር የባህር በርን በተመለከተ የገባችው ሰጣ ገባ አጠቃላይ የቀጠናውን ሁኔታ እጅግ አሳሳቢ ደረጃ ላይ አድርሶታል። ኢሳያስና አብደል ፈታህ አልሲሲ በካይሮ ከመከሩ በኋላ ግብጽ የኤርትራን ሉዓላዊነትና የግዛት አንድነት በጽኑ እንደምትደግፍ ይፋ አድርጋለች። በሁለቱ አገራትና በቀጠናዊ ጉዳዮች ላይ ለመምከር ካይሮ ለገቡት ለፕሬዝዳንት ኢሳያስ አፈወርቂ አልሲሲ አገራቸው ኤርትራን እንደምትደግፍ ቃል እንደገቡላቸው ታውቋል። ከሰሞኑ በተወካዮች ምክር ቤት ስለ ባህር በር የተነሳው ጉዳይ ለፕሬዝዳንት ኢሳያስ አስደንጋጭ የሆነ ይመስላል። ከዚህ ቀደም በተደጋጋሚ ወደ ግብጽ የተጓዙት ፕሬዝዳንት ኢሳያስ የአሁኑ ቆይታቸው ለ5 ቀናት የሚዘልቅ ነው ተብሏል። ከፕሬዝዳንቱ ጽሕፈት ቤት የወጣው መግለጫ እንደሚያመላክተው ሁለቱ መሪዎች ተገናኝተው በመከሩበት ጊዜ አልሲሲ ግብጽ የኤርትራን ሉዓላዊነት ለመደገፍ ቁርጠኛ መሆኗን ተናግረዋል። ይህ የግብጽና ኤርትራ ውይይት የተካሄደው ኢትዮጵያ ላለፉት ዓመታት ስታነሳው የነበረውን የባህር በር የማግኘት ጥያቄን በተመለከተ ጠቅላይ ሚኒስትሩ በተወካዮች ምክር ቤት በዝርዝር ኤርትራን በመጥቀስ ከተናገሩ ከአንድ ቀን በኋላ ነው። የቀይ ባህር ጉዳይ ለኢትዮጵያ ሕጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ መሆኑን የገለጹት ጠቅላዩ ባለፉት 30 ዓመታት ኢትዮጵያ ያለ ባህር በር የቀረችበት ውሳኔ ተቀባይነት እንደሌለውና ማንም ፈለገም አልፈለገም የባህር በር ባለቤት መሆናችን አይቀሬ ነው ብለዋል። ኤርትራ በኢትዮጵያ በኩል የተነሳ ያለው ጥያቄ ጊዜው ያለፈበትና መቼም የማይሳካ እንዲሁም ሉዓላዊነትን የሚጻረር ነው በማለት ጥያቄው ተቀባይነት እንደሌለው በመግለጽ ተቃውማለች። ከሰሞኑ ከወደ ሱዳን እየተሰማ ያለው ነገርም እጅግ በጣም አሳዛኝና አሳሳቢ ሁኔታን ፈጥሯል። በልዩ ኃይሉ RSF እና በአገሪቱ ወታደራዊ ኃይል መካከል ሲደረግ የነበረው ውጊያ ወደ አደገኛ ምዕራፍ እንደተሸጋገረ ሱዳን ትሪቡንን ጨምሮ በርካታ ሚዲያዎች እየዘገቡ ይገኛሉ። በጀነራል ሐምዳን ዳጋሎ የሚመራው ልዩ ኃይል በጀነራል አልቡርሃን ላይ ወታደራዊ ድልን በመቀዳጀት በሰሜን ዳርፉር የምትገኘዋን ኤልፋሽር ከተማን ተቆጣጥረዋል። ነገር ግን አሳዛኝ በተባለው መረጃ ወደ 460 የሚሆኑ ሰላማዊ ሰዎች በኤልፋሽር ከተማ ሆን ተብሎ በተፈጸመ ጥቃት መገደላቸውን ቢቢሲን ጨምሮ ሌሎች መገናኛ ብዙሃን ዘግበዋል። አልጀዚራ በበኩሉ የሱዳን ቀውስ አሁንም የቀጠለ ሲሆን በሰሜን ዳርፉር ኤልፋሽር የተፈጸመው የዘር ማጥፋት ጥቃቱን የፈጸሙት የፈጥኖ ደራሹ ኃይል ነው በማለት የሟቾቹም ቁጥር ከ1000 በላይ ሊያሻቅብ ይችላል ብሏል። የፈጥኖ ደራሹ ኃይል ጥቃቱን እንዳልፈጸመ በማስተባበል ይህ ድርጊት በኤልፋሽር ያገኙትን ድል ለማጠልሸት የጠላቶቻቸው ስም ማጥፋት ዘመቻ እንደሆነ ገልጿል። ኤርትራ በሱዳን የውስጥ ጉዳይ የአልቡርሃንን ጦር እንደምትደግፍና ኢትዮጵያ ደግሞ ከፈጥኖ ደራሹ ኃይል ጋር ግንኙነት እንዳላቸው በተደጋጋሚ የተገለጸ ሲሆን የፈጥኖ ደራሽ ኃይሉ ለኤርትራ በሱዳን ጣልቃ ገብነትን እንድታቆም ከሰሞኑ ማስጠንቀቂያ እንደላከላት ታውቋል። በአፍሪካ ቀንድ ያለው ሁኔታ አሁንም ተባብሶ ቀጥሏል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት የዘለቀ ውዝግብ ውስጥ የምትገኘው ግብጽ ሶማሊያን ጨምራ ባለፈው ዓመት ከኤርትራ ጋር የጋራ ግንባር መፍጠሯ ይታወሳል።
የኢትዮጵያን የባህር በር ፍላጎት ተከትሎ ከኢትዮጵያ በኩል ስጋት የተደቀነባት ኤርትራ ደግሞ ከፕሬዝዳንት አልሲሲ በኩል የድጋፍ ማረጋገጫ አግኝታለች። ግብጽና ኤርትራ በጦርነት እየታመሰች በምትገኘው በሱዳንና በሶማሊያ ጉዳይ ላይም የተወያዩ ሲሆን በዓለም አቀፍ ሕግ በተለይም የቀጠናው አገራት ነጻነት፣ ሉዓላዊነትና የግዛት አንድነት እንዲከበር በውይይታቸው ላይ አጽንኦት መስጠታቸው ተገልጿል። ከ2 ዓመት በላይ የእርስ በርስ ጦርነት ውስጥ በምትገኘው ሱዳን ዋነኛ ተፋላሚ የሆነውና በኤርትራና በግብጽ የሚደገፈው የአልቡርሃን ጦር በዳርፉር ከባድ የተባለ ሽንፈት ከገጠመ በኋላ ከፍተኛ ድንጋጤ ውስጥ የገባ ይመስላል። በሌላ በኩል ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት ከተፈራረመች በኋላ ግብጽ፣ ኤርትራና ሶማሊያ ባለፈው ዓመት ጥምረት ፈጥረው የጋራ ግንባር መመስረታቸው ይታወሳል። ከዚህ ስምምነት ሶማሊያ ቀስ እያለች ብትወጣም ግብጽና ኤርትራ ግን አሁንም ትብብራቸው ቀጥሏል። በሌላ በኩል ደግሞ የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ከጅቡቲው ፕሬዝዳንት ኢስማኤል ኡመር ጊሌ ጋር በጅቡቲ ተገናኝተው እንደመከሩና ለኢስማኤል ኡመር ጊሌም የክብር ኒሻን እንደሸለሟቸው ተሰምቷል። ሶማሊያ እንደ አገር እንድትመሰረት ያደረገው እንደ አውሮፓውያኑ አቆጣጠር በ2000 የተደረገው አርታ ኮንፈረንስ የተባለው ጉባኤ እንዲካሄድ የአንበሳውን ድርሻ የተወጣችው ትንሿ አገር ጅቡቲ ናት በማለት ፕሬዝዳንት ሐሰን ምስጋናቸውን አቅርበዋል። ከዚህ በተጨማሪም የሁለቱ አገር ወዳጅነት አሁንም በቀጠናው ላይ ተጠናክረው እንደሚቀጥል ይፋ አድርጓል። በአፍሪካ ቀንድ የምታየው ውጥረት በዚሁ ከቀጠለ ወደ ለየለት የእርስ በርስ ግጭት እንዳያመራ በከፍተኛ ሁኔታ እየተሰጋ ይገኛል። ደም አፋሳሽ የሆነ የድንበር ጦርነት አድርገው ከ20 ዓመታት በላይ በፍጥጫ ውስጥ የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትሩ ወደ ስልጣን መምጣታቸውን ተከትለው ግንኙነታቸውን በማሻሻል በሰሜኑ ትግራይ ውስጥ በተካሄደው ጦርነት ውስጥ በጋራ እስከ መዋጋት ደርሰው ነበር። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነት ከተፈረመ በኋላ ግን ግንኙነታቸውን የበለጠ በማሻከር የኢትዮጵያን የባህር በር ፍላጎት ተከትሎ ደግሞ የበለጠ ወደ ተካረረ ሁኔታ ውስጥ በመግባታቸው በሁለቱ አገራት መካከል ጦርነት እንዳይቀሰቀስ ስጋት ተፈጥሯል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።